ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፓርቲ ሊያቋቁሙ መሆኑ ተነገረ። የአማራ ክልል ከመቼውም ጊዜ በላይ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በሌላ ዜና በጸጥታው ችግር በፈለግነው ሰዓትና መንገድ የሕክምና መሳሪያዎችን ግጭቶች ባለባቸው አካባቢዎች ፈጥኖ ከማድረስ አኳያ መሰረታዊ ችግሮች አሉብን ሲሉ የአማራ ክልል ጤና ቢሮ አስታወቁ። ከ110 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ ተወሰደ። ከውጭ በካናዳ ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገለጸ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛ መደበኛ ስብሰባው የእንስሳት ጤና እና ደህንነት አዋጅን መርምሮ አጸደቀም። አዋጁ ወደ ሀገር የሚገቡና ከሀገር የሚወጡ እንስሳትና የእንስሳት ምርቶች የዓለም ጤና ድርጅትን አሰራር እና ሕግ የተከተሉ እንዲሆን ያስችላል ተብሏል። የምግብ ዋስትና ለማረጋገጥና ለስራ ዕድል ፈጠራ ምቹ ሁኔታን እንደሚፈጥርም ነው የተመላከተው። አዋጁ ሀገሪቱ ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም እንድታጎለብት እንደሚያስችል ተጠቁሟል። ኢትዮጵያ ከብራዚልና ሩሲያ ጋር ያላትን የሁለትዮሽና የባለብዙ ወገን ትብብር ለማጠናከር ቁርጠኛ መሆኗን አስታወቀች። የ2025 የመጀመሪያ ብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በብራዚል ሪዮ ዲ ጄኔሪዮ እየተካሄደ ነው። ኢትዮጵያ በውጭ ጉዳይ ሚኒስትሮች ስብሰባ ላይ እየተሳተፈች ይገኛል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቪዮራ እና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ከቪዮራ ጋር በነበራቸው ውይይት ብራዚል በ2025 የብሪክስ የፕሬዝዳንትነቷን እያከናወነች ያለውን ስኬታማ ስራ አድንቀው ኢትዮጵያ ለብራዚል የትኩረት አቅጣጫዎች ድጋፍ እንደምታደርግ አመላክተዋል። ሁለቱ ወገኖች በውይይታቸው ሀገራቱ የምግብ ዋስትና ማረጋገጥ፣ የግብርና ምርታማነትን፣ የዓለም አስተዳደር ተቋማት ሪፎርም፣ የኢነርጂ ሽግግርና የደን ልማት ፕሮግራሞችን በትብብር መስራት በሚቻልባቸው ጉዳዮች ላይም መክረዋል። ሚኒስትር ማውሮ ብራዚል በ2024 የቡድኑ 20 ፕሬዝዳንት በነበረችበት ወቅት ስተገብራቸው የነበሩ ኢኒሼቲቮችን በማንሳት ኢትዮጵያ ላደረገቻቸው ድጋፍ ምስጋና አቅርበዋል። ኢትዮጵያ የዓለም አቀፍ የጸረ ረሃብና ድህነት ጥምረት ቦርድ አባል በመሆን እያከናወነች ያለውን ስራ በማሳየነትም ጠቅሷል። በተያያዘም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በነበራቸው ቆይታ የኢትዮጵያና የሩሲያ ሁሉን አቀፍ ትብብር እየተጠናከረ መምጣቱን ገልጸው ትስስሩን ወደ ላቀ ደረጃ ማደስ እንደሚገባም አመላክተዋል። ሰርጌይ ላቭሮቭ በበኩላቸው ሩሲያ ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት በሁለትዮሽና በባለብዙ ወገን የትብብር አማራጮች የበለጠ ለማጠናከር ቁርጠኛ እንደሆነች ገልጿል። ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻዎቻቸው ጋር የሁለትዮሽ ውይይቶችን እንደሚያደርጉ የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። ኢትዮጵያና የዩሮ ቦንድ አበዳሪዎች የኢትዮጵያን የዕዳ አስተዳደር አስመልክቶ ተጨማሪ ውይይቶችን ለማድረግ ከስምምነት ላይ ደርሰዋል። የዓለም ባንክ ግሩፕ እና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱ ይታወቃል። በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ ዩሮ ቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያን ዘመን ቀመር ማርች 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል አገራት የዕዳ ማቅለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰውን ስምምነት ያለበት ደረጃ ላይ ትኩረት አድርጓል። ሚኒስትሩ ለንግድ አበዳሪዎች የኢትዮጵያ የማክሮ ኢኮኖሚ ሪፎርም ሂደትን
ጉዳዮችን አስመልክቶ ገለጻ አድርገዋል። ልዑኩ ሁሉን አቀፍ ሪፎርሞችን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ አስመልክቶም ተወያይቷል። ሁለት ወገኖች የኢትዮጵያ የዕዳ አስተዳደር አስመልክቶ የሚደረጉ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ተጨማሪ ውይይቶችን ለማድረግ መስማማታቸውን የገንዘብ ሚኒስቴር መረጃ አመላክቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ጋር ተወያይቷል። በውይይታቸውም ለሀገራቱ ሁሉን አቀፍ ስትራቴጂካዊ አጋርነት አጽንኦት በመስጠት በሁለትዮሽና በባለብዙ ወገን ጉዳዮች ላይ መክረዋል። ሁለቱ ወገኖች በብሪክስ የትብብር ማዕቀፍ የሀገራቱን ግንኙነት ይበልጥ ለማጠናከር መስማማታቸውን በቻይና የኢትዮጵያ ኤምባሲ መረጃ አመላክቷል። ውይይቱ በብራዚል ሪዮ ዲ ጄኔሮ እየተካሄደ ከሚገኘው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን እየተደረገ መሆኑም ተመላክቷል። ከ110 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ ተወሰደ። በንግድ ዘርፍ በተከናወኑ በርካታ ስራዎች ከፍተኛ ውጤት መመዝገቡን የንግድ ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የተጠሪ ተቋማት የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት አፈጻጸም ግምገማ እየተካሄደ ነው። ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ባለፉት 9 ወራት በንግድ ዘርፍ በተከናወኑ ዘርፈ ብዙ ስራዎች ከፍተኛ ውጤት ተመዝግበዋል። በቴክኖሎጂ በመታገዝ ለ2.6 ሚሊዮን አገልግሎት ፈላጊዎች የኦንላይን ምዝገባ መከናወኑን ጠቁመው 2.2 ሚሊዮን የንግድ ፍቃድ ኢንስፔክሽን ስራ መሰራቱን አንስቷል። የቅዳሜና እሁድ ገበያዎች በማስፋፋት የሲሚንቶ የግብይት ስርዓት እንዲሁም ሌሎች ተግባራትን በማከናወን አቅርቦት በመጨመር ዋጋው የተረጋጋ እንዲሆን ማስቻሉም ተናግሯል። በውጭ ንግድ አፈጻጸም ከፍተኛ ውጤት ተመዝግቧል ያሉት ሚኒስትሩ በዚህም በበጀት ዓመቱ 9 ወራት 5.3 ቢሊዮን ዶላር ገቢ መገኘቱን አመላክተዋል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሚያስችሉ ውጤታማ ተግባራት መከናወናቸውን ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። በሌላ በኩል ከ110 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን ጠቁመው ጠንካራ የነዳጅ ግብይት ቁጥጥር ስርዓት በመዘርጋት በህገወጥ የነዳጅ ማደያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉን ተናግረዋል። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፓርቲ ሊያቋቁሙ መሆኑ ተነገረ። የቀድሞ የትግራይ ጊዜያዊ አስተዳደር ጌታቸው ረዳ የሚመሩት የህወሓት ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት እያደረገ እንደሚገኝ አስታውቋል። እንደ ምንጮች ገለጻ ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ ወደፊት ሰላማዊና ዲሞክራሲያዊ ዕጣ ፈንታ ለመታገል እንደሆነም ገልጿል። ቡድኑ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በጊዜያዊ አስተዳደሩ ገዛ የማዕድን ዘርፋና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛል ብሏል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ ይሰጠዋል ያለውን ድጋፍ እንዲያቆምም ጠይቋል። ጌታቸው ቡድን ይህንን እንቅስቃሴ መጀመሩ የተሰማው ምርጫ ቦርድ የህወሓትን ህጋዊነት ሰርዛለሁ ያለበት ቀን ገደብ ሊጠናቀቅ 2 ሳምንት በቀረው ሰዓት ላይ ነው። የአማራ ክልል ከመቼውም ጊዜ በላይ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የክልሉን ወቅታዊ ሰላምና የልማት ጉዳዮች በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርጓል። ርዕሰ መስተዳድሩ በዚህ ጊዜ በክልሉ ተፈጥረው የነበሩ የሰላምና የጸጥታ ችግሮች በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ እንደሆኑ አስታውሰው በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም መውሰዱም ተናግሯል። በዚህም ጽንፈኛ ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማህበራዊና ስነ ልቦናዊ ጉዳት ማድረሳቸውን ጠቁመዋል። መንግስት በክልሉ ሰላምን በማስፈን ረገድ ማህበረሰቡን በማሳተፍ ውጤታማ ስራ ማከናወኑንም ተናግሯል። የክልሉ ነዋሪዎችም የጽንፈኛ ቡድኑ ትክክለኛ ማንነት ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸውን ሚና እየተወጡ መሆኑን ጠቅሷል። አሁን ላይ ክልሉ ከመቼውም ጊዜ በላይ በተሻለ ሰላምና የልማት ጉዞ ላይ እንደሚገኝ አብራርተዋል። በክልሉ የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል 2 የመፍትሄ አቅጣጫዎች መቀመጣቸውን አስረድቷል። የመጀመሪያው ለሰላም አማራጮች ቅድሚያ ሰጥቶ መስራት መሆኑን ጠቅሰው በዚሁ ረገድ መንግስት ዘውትር ለሰላም በሩን ክፍት አድርጎ እየሰራ ነው ብሏል። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ቡድኖች ላይ መንግስት ህግ የማስከበር ኃላፊነቱን እየተወጣ እንደሚገኝ አብራርተዋል። የአማራ ክልል ህዝብ በቀጣይ ሰላምን በማስጠበቅ በኩል ከመንግስት ጎን በመሆን የጀመረውን ጥረት አጠናክሮ እንዲቀጥልም ጥሪ አቅርበዋል። በሌላ ዜና በጸጥታው ችግር በፈለግነው ሰዓትና መንገድ የህክምና መሳሪያዎችን ግጭቶች ባሉባቸው አካባቢዎች ፈጥኖ ከማድረስ አኳያ መሰረታዊ ችግሮች አሉብን ሲሉ የአማራ ክልል ጤና ቢሮ አስታወቀ።
ጤና ሚኒስቴር ዳታና ዲጂታል ጤና ሳምንትን በተመለከተ ከክልል የጤና ቢሮዎች ጋር ዛሬ በኤሊያና ሆቴል መርሃ ግብር አዘጋጅቶ ነበር። መድረኩ ለቀጣዮቹ ቀናት ይቆያል የተባለ ሲሆን የተለያዩ የክልል ጤና ቢሮ ኃላፊዎችና ተወካዮች ተገኝተዋል። በመርሃ ግብሩ ከተገኙት መካከል የጸጥታ ችግር ያለበት አማራ ክልል አንዱ ነበር። የጤና አገልግሎትን በሚጠበቀው መልኩ ለማህበረሰቡ ተደራሽ ከማድረግ አንጻር ምን እየተሰራ እንደሆነ የጸጥታው ችግር ያደረሰውን አሉታዊ ተጽዕኖ በተመለከተ ከጋዜጠኞች የቀረበላቸውን የክልሉ ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ምላሽ ያሉትን ሰጥቷል። ጤና ቢሮ ኃላፊው በችግርም ውስጥ ሆኖ መስራት የሚችል የጤና አመራር እየተገነባ ያለበት ሂደት ላይ ነው። የውጤታማ ነው አይደለም የሚለውን ለማወቅ የአገልግሎት አሰጣጣችንን እየፈተሽን ነው ብሏል። ቀደም ሲል የክትባት አገልግሎት የማይሰጥባቸው የነበሩ ህጻናት ክትባት እንዲሰጣቸው ለማድረግ ከፍተኛ ጥረት የምናደርግበት 60% እናቶች በጤና ባለሙያ የወለዱበት ሁኔታ ነው ያለው ብሏል። ነገር ግን በወቅታዊ የጸጥታ ችግር ምክንያት ተንቀሳቅሶ ከመስራት አኳያ በተለይ ሃይጂንና ሳኒቴሽን ስራዎችን በአደረጃጀት ከመስራት አኳያ ማህበረሰቡን ቤት ለቤት ማስተማር ይጠይቃል ብሏል። በዚህ ረገድ መሰረታዊ ተግዳሮቶችን እንዳሉ የጸጥታው ችግር የጎዳበት ሁኔታ እንዳለ በግልጽ ያየንበት ሁኔታ ነው ያለው። ሌላው ጉዳት ብለን የምናስበው የወረርሽኝ ክስተቶች ነው ሲሉ አብራርተዋል። የወባና የኮሌራ ወረርሽኝ የተከሰተበት ሁኔታ ነው ያለው። በክልላችን እነዚህን ከመከላከልና ከመቆጣጠር አንጻር ከሚመለከታቸው አካላት ጋር የተሰሩ ስራዎች ቢኖሩም ወባ የሚራባበትን ቦታ የማዳፈን ስራ በትክክል መሰራት አለበት ብሏል። ማህበረሰቡ ለመንቀሳቀስ ከመስጋቱ ጋር ተያይዞ ኬዞች እየጨመሩ ያሉበት ሁኔታ ነው ያለው። አሁን እየቀነሰ መጥቷል። ግን ከሚያዝያ እስከ ሰኔ ያሉት የወባ መራቢያ ወራት እጅግ ፈታኝ ከመሆናቸው ጋር ተያይዞ ስራን የሚጠይቅ ነው ብሏል። በጸጥታው ችግር በፈለግነው ሰዓትና መንገድ የሕክምና መሳሪያዎችን በተለይ በጣም ግጭቶች ባለባቸው አካባቢዎች ፈጥኖ ከማድረስ አኳያ መሰረታዊ ችግር አለብን ብሏል። ችግሩን ለመፍታት ከማህበረሰቡ ከመንግስት ጋር በመወያየት እየሰራ መሆኑንም አመላክተዋል። በምስራቅና በምዕራብ ጎጃም ዞኖች ለሚገኙ አርሶ አደር የአፈር ማዳበሪያ ከጽንፈኞች ዘረፋ ጠብቆ በማድረስ ረገድ ሰራዊቱ ከህብረተሰቡ ጋር እየሰራ መሆኑን በቀጠና የሚገኘው ኮር አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ተናገሩ። ጫካ ለጫካ እየተሽከለኮለከ ከህዝብ ኪስ ሳይቀር እየዘረፈ የራሱን ፍላጎት በዘረፋ ለመሙላት የሚጥረው ጽንፈኛው ላይ እርምጃዎችን በመውሰድና ለአርሶ አደሩ በወቅቱ ማዳበሪያ እንዲደርስ በማድረግ ሰራዊቱ ቀን ከሌሊት እየሰራ መሆኑን አዛዡ ተናግሯል። የኮር ሰራዊት በበዓላት ሆነ በሌሎች ማህበራዊ ጉዳዮች ከሰራዊቱ ጋር በመወዳጀት እያሳለፈና ሰላም ስራዎችን በጋራ እየሰራ መምጣቱን ገልጸው ቀጣይም ይህ ሰላምን የማረጋገጥ ተልዕኮ በጥምረት እንደሚቀጥል ጀነራል መኮንኑ ተናግሯል። ይህ በእንዲህ እንዳለ የአማራ ጽንፈኛ ፋኖ ቡድን አሁንም በህዝብ ስም እየታገልኩ ነው እያለም የህዝቡን ችግርና ሰቆቃ እያበዛውና እንዲቀጥል እያደረገው መሆኑን በተጠለፈው ስልክ የተደረገ የተለያዩ ድምጾች አረጋግጧል። ቡድኑ በጀግና መከላከያ ሰራዊት እየደረሰበት ያለውን ተደጋጋሚ ጥቃት መቋቋም ሲያቅተው ህጻናትን አሁንም እየመለመለ በግዳጅ ለማስገባት እየሰራ መሆኑን ገልጿል። ጽንፈኛው አሁን የተቀጠቀጠና የተደመሰሰ ባለበት ድል እየተቀዳጀ እንደሆነ በማድረግ እርስ በርስ ለመበላላት አሁንም ዝግጁ እንደሆኑ ለዚህም ግዳቸው እንዳልሆነ ሲገልጹ ተሰምቷል። በተለይ በእስክንድር ነጋ በኩል የተከፈለው ቡድን በቅርቡ ከኤርትራ ሰዎች ጋር መገናኘቱን ተከትሎ የገንዘብ ድጋፍ እያገኘ እንደሆነና ይህንንም ከመከላከያ ምት የተተረፉትን ማባበያ እየተጠቀመበት እንደሆነም ተሰምቷል። ሄሎ አቤት፣ ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። ማን ነህ? ዘናይ ዘናች ዘናች እንዴት ነህ? ደህና ነህ? ደህና ናችሁ? እንዴት ናችሁ? ጓደኞች ሰላም ናችሁ? አለን እግዚአብሔር ይመስገን። አሁን እስክንድር ነጋ 15 ሚሊዮን ብር ፈንድ አድርጓል። ቤተሰቦች ከበዓል በኋላ ምን 15 ሚሊዮን ብር እስክንድር 15 ሚሊዮን ብር ፈንድ አድርጓል። እስክንድር እንደዛ ብሎ ነግሮ ነው ፈንድ አድርጓል። አሁን እኔ አለ መረጃ እስቲ አካባቢ ከባድ ተኩስ ነበር ትናንትና እና ዛሬ እስቲ እኛ እስቲ ዴንሳ በጣም ከባድ ነው። እኛ በእኛ ነው። አሁን ዘመቻ ጀምሯል። ወደ አማራ ፋኖ አንድነት በጎንደር ዘመቻ ጀምሯል። ራሱን ጠብቁ፣ ማንሱ አትመኑ። እኛ ችግር የለም ይኬዳል። ችግር የለውም። ከእንዲህ መመንታ ይምጣ እናስነግዳለኛ። ምን ችግር የለም። እሸኛለን ለመጣው አድርገን እሸኛለን። እነዚህ እነ ጠዳሉ ሌባ ማፊያ ኩታራ ሌባ ነው። ሲቀጥል ደግሞ ሰማጠና ይባል ጎልዳማ ጅብግር ባንዳ ነው።
ብር አቀብለዋል ለስሙን 15 ሚሊዮን ብር ከባል በኋላ እሁድ ለታ ጨርሰው ፈርመው እሁድ ለታ ማታ አንድ ሰዓት ተኩል ብር የተረከቡ ጥይት ይገዙ ወደ ሱዳን ሄደዋል። ሱዳን ደግሞ እምቢ ብሏቸዋል መሰለኝ ኤርትራ እና ሞራውና እምቢ ብሏቸዋል አባረዋቸው መሰለኝ። አሁን ደግሞ ወደዚህ አካባቢ ቆጣ ነው ማን ይሞቱ መሰለኝ ሞቶ ያሉ እስቲ አካባቢ በአጠቃላይ ውጊያ ይጀምር ተብሏል። ወደናንተና ወደ ሁሉ ቦታ እችነት የቷ ለምን አንተፋት ጀነስ እንጂ ይጥራይ አንተው መፈተ ነው እጅግ በጣም ያሳዝናል። በቃ ይሄ ነው ያሳዝናል። ችግር የለም ነገ አሰራሱን ነገውቶ ወይ ራሱ ሻንታው እናሳ ነገ ራሱን አሰራሱን ወይ ራሱን ያጠፋል ወይ ደግሞ መለስ ገውቶ ወደ መንግስት ገውቶ ይዋጋቸዋል ነው ይዋጋቸዋል። አርበኛ ደረጃ ላይ አስጠብቁ ያው የስጦር ተበትኖ ጨውድባ ላይ መጥቶ ገብቷልኝ እሱ ያለ ታሽፍቱ መስለው እኛም ተበትኖ መጥቶ ገብቷል። ተጨውድባም ተበትኖ ገብቷል። ተኛም ራስተናሊ ጋር መጥቶ የናሊ ጋር ካቀላሏል። በቃ ይገባል 115 አባል ያበትኖ እንደመጣ ነው ቃሉን ከአንድ ሳምንት በፊት 100 ምናምን ሰው እንደወጣ አውቃለሁኝ። የነ ላይ ነው ገለው በዛኛው ወጥቷል። በቃ ይወጣል አጃቦቹ እየተደበደቡ እየሰሩ ያሉት ኢትዮጵያ በመንግስትና የግሉ ዘርፍ ትብብር የስታርት አፕ እና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ገለጹ። የትምህርት ሚኒስቴር የኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም የስራና ክህሎት ሚኒስቴር ከአፍሪካ ብሬን ጋር በመተባበር ያዘጋጁት ኢኖቬሽን አፍሪካ 2025 የአፍሪካ የትምህርት አይሲቲና ክህሎት የሚኒስትሮች ስብሰባ በ21ኛው ክፍለ ዘመን አፍሪካን ማስተማርና ማብቃት በሚል መሪ ሀሳብ ከትናንት ጀምሮ እየተካሄደ ይገኛል። በስብሰባው ለኢኖቬሽንና ትምህርት ሽግግር የዲጂታል ቴክኖሎጂን አቅም መገንባት በሚል የሚካሄደውን የፓናል ውይይት ያስጀመሩት ዶክተር በለጠ ሞላ ስብሰባው የበለጸገችና በቴክኖሎጂ ያደገች ሀገር ለመገንባት ወሳኝ ሁነት መሆኑን ገልጿል። በአፍሪካ የዲጂታል ክህሎትና የቴክኖሎጂ ፈጠራ አቅምን በማሳለጥ ልማትና እድገትን ማቀላጠፍ እንደሚያስችል አንስተው ወጣቶችን የዲጂታል ቴክኖሎጂ ማስታጠቅ ምርጫ ሳይሆን ግዴታ ነው ብሏል። በአፍሪካ በኢኖቬሽንና ቴክኖሎጂ ላይ የተመሰረተ የዲጂታል ኢኮኖሚ ለመገንባት ኢትዮጵያ በትብብር በመስራት ሁሉንም የፈጠራ አቅሞች በመጠቀም ለወጣቶች ምቹ የዲጂታል ስነ ምህዳር ለመፍጠር ቁርጠኛ መሆኗን ጠቁሟል። አፍሪካን በኢኖቬሽን ቴክኖሎጂ ዓለም አቀፍ ተወዳዳሪነትን ማሳደግ ወጣቶችን በሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ትምህርቶች ማብቃት እንደሚያስፈልግ ጠቅሰው ኢትዮጵያ ያልተቋረጠ ጥረት እያደረገች እንደሆነም አስገንዝቧል። ኢትዮጵያ በመንግስትና የግሉ ዘርፍ የጋራ ጥረት የስታርት አፕና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ያሉት ሚኒስትሩ ኢትዮጵያ ስታርት አፕን ለማሳደግ የፖሊሲ ዝግጅት ያደረገች መሆኑን ማብራራታቸው ተመላክተዋል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ በአትሚስ የሴክተር 3 ስልጠና ክፍል የቀጠናውን ሰላም ለማረጋገጥ ይሰሩ ካሉት ውጤታማ ስራ ባለፈ የክልሉን የጸጥታ ኃይል በማሰልጠንና ለግዳጅ ዝግጁ በማድረጋቸው እውቅናና ሰርቲፊኬት ሰጥቷል። ብርጋዴር ጀነራል በስፋት ፈንቴ ሴክተር 3 ዋና አዛዥ የእውቅናና ሰርቲፊኬት ከሰጡ በኋላ ስልጠና ክፍሉ በአሁኑ ሰዓት ህዝባቸውንና ሀገራቸውን ከአልሸባብ ለመከላከል በሚደረገው ግዳጅ ላይ አጋዥ በመሆን ውጤታማ ስራ እየሰሩ የሚገኙትን የደቡብ ምዕራብ ሶማሊያ የጸጥታ ኃይልን የተሟላ ወታደራዊ ስልጠናን ስለ ስልጠናችሁና እስከ ሰላም ማስከበር ተልእኮዎች አንዱ የጸጥታ ኃይሉን የማጠናከር ተግባር በከፍተኛ የኃላፊነት መንፈስ መፈጸም በመቻላችሁ ልትኮሩ ይገባል ብሏል። ከየትኛውም ጊዜ በላይ አኩሪ ስራ ሰርታችኋል ያሉት የሴክተር ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ ቀጣይ ከዚህ በላይ ጠንካራና ውጤታማ ስራ የሚጠበቅባችሁ በመሆኑ ጠንክራችሁ ልትሰሩ ይገባልን ብሏል። የሴክተር 3 ስልጠና ኃላፊ ሌተናል ኮሎኔል ወረታው ንጉሱ በበኩላቸው በተሰማራንበት የግዳጅ ቀጠና የህዝብን ደህንነት ከመጠበቅ ጎን ለጎን የሚሰጠንን ተልዕኮ በስኬት መፈጸማችን የተበረከተልን እውቅናና ሽልማት ቀጣይ ግዳጅ ጠንክረን እንድንሰራ ያበረታታናል ሲሉ ገልጸዋል። በሌላ ዜና በደቡብ ሱዳን ቦር ተልእኮውን ሲወጣ የቆዩ 18ኛ ሞተራይዝድ ሰላም አስከባሪ ሻለቃ ከ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ ጋር የአርማ ልውውጥ አድርገዋል። የ18ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ብርሃኑ ረጋሳ ሰላም አስከባሪ ሻለቃው ኢትዮጵያ በቀጠናው ሰላም በማስከበር ሂደት ያላትን ስምና ክብር አስጠብቆ መቆየቱን ጠቅሰው ይህንን ስምና ክብር ለማስቀጠል ዓለም አቀፍ ህጎችንና
የሀገሪቱን ባህል አክብሮ መስራት እንደሚያስፈልግ አስገንዝበዋል። ከዚህ በፊት በቀጠናው ላይ ከአካባቢው ማህበረሰብና የመስተዳድር አካላት ጋር መልካም ግንኙነት እንደነበራቸው ጠቅሰው ይህንን ስራ አጠናክሮ መቀጠል ከተረካቢ 20ኛ ሞተራይድ ሰላም አስከባሪ ሻለቃ እንደሚጠበቅ አስረድተዋል። የ20ኛ ሞተራይድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አርጌ በበኩላቸው በቀጠናው በዓለም አቀፍ የሰላም ማስከበር ቅድመ ስምሪት ስልጠና ያገኘነውን እውቀት እንደ ትልቅ አቅም በመጠቀም ሀገራችን በዓለም ሰላም ማስከበር ያላት ውጤታማ ተሳትፎ አጉልተን ማሳየት ይጠበቅብናል ብሏል። በሚኖረን የቆይታ ጊዜ ግዳጆችን በአግባቡ ከመወጣት ባሻገር የሀገር አምባሳደርነታችንን በውል በመገንዘብ የኢትዮጵያን ወግ ባህልና ታሪክ በማስተዋወቅ የሀገራችንና የተቋማችንን መልካም ገጽታ ለመገንባት እንሰራለን ሲሉ የ20ኛ ሞተራይድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አርጌ ተናግረዋል። በኢትዮጵያ መንግስት ለተመቻቸልን የኢኮኖሚ ማህበራዊ አገልግሎትና የትምህርት እድል ምስጋናችን የላቀ ነው ሲሉ በምዕራብ ጎንደር ዞን አፍጥጥ የስደተኞች መጠለያ ጣቢያ የሚገኙ ሱዳናውያን ስደተኞች ተናገሩ። በሱዳን የተከሰተውን የእርስ በርስ ግጭት ተከትሎ በርካታ የሱዳን ስደተኞች ድንበር ተሻግረው የመጡ በመሆኑ ኢትዮጵያም ተቀብላም በማስተናገድ ላይ ትገኛለች። የኢትዮጵያ መንግስት ስደተኞች በሰፈሩባቸው አካባቢዎች የኢኮኖሚና ማህበራዊ አገልግሎት ተጠቃሚ እንዲሆኑ የተቻለውን ሁሉ በማድረግ ላይ መሆኑም ይታወቃል። በዚህ ጉዳይ ላይ በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ አስተዳደር አፍጥጥ የስደተኞች መጠለያ ጣቢያ ከሚገኙት መካከል በተደረገው ቆይታ ሱዳናውያን ስደተኞች ለኢትዮጵያ መንግስትና ህዝብ ከፍ ያለ ምስጋና እንዳላቸው ገልጿል። ለሱዳናውያን ኢትዮጵያ ሌላኛዋ ቤታችን ነች ያሉት አስተያየት ሰጪዎቹ በኢኮኖሚ ማህበራዊ አገልግሎት በመጠቀምና ሰፊ ተሳትፎ ማድረግ የትምህርት እድልም ተመቻችቶልናል ብሏል። በመጠለያ ጣቢያው ከሚገኙት መካከል ተማሪ ሰዓዳ አብዱራህማንና ተማሪ መሐመድ ኡስማን በኢትዮጵያ ለተመቻቸላቸው የትምህርት እድል አመስግነዋል። በአፍጥጥ የስደተኞች መጠለያ በተገነባው ትምህርት ቤት በርካታ ወጣቶች የመማር እድል ማግኘታቸውን ጠቅሰው በዚህም የኢትዮጵያ መንግስትና ህዝብ እውነተኛ ወዳጅነታቸውን አሳይተውናል ብሏል። በትምህርት ቤቱ የ6ኛ ክፍል ትምህርቷን የተከታተለች ያለችው ሰዓዳ አብዱራህማን በመንግስት የተለያዩ የግብረሰናይ ድርጅቶችና የአካባቢ ማህበረሰብ ገዛ ብዙ ነገሮችን እየተሟሉልን ነው ብላለች። በጦርነቱ ሳቢያ ከሱዳን ትምህርቷን በማቋረጥ ወደ ኢትዮጵያ ብትመጣም በተመቻቸላት እድል ትምህርቷን የተከታተለች መሆኗን ተናግራለች። ሌላኛው የ8ኛ ክፍል ተማሪ መሐመድ ኡስማን በኢትዮጵያ በማህበራዊ አገልግሎት በተለይም በትምህርት ለተደረገልን ምቹ ሁኔታ ከፍተኛ ምስጋና አለን ብሏል። በመጠለያው ከገባን ጀምሮ ሰብአዊ መብታችን ተከብሮ እንድንኖር ከማድረግ ባሻገር በተከፈተልን ትምህርት ቤት በቋንቋችን የመማር እድል አግኝተናል በማለት መደሰቱን ገልጿል። ከሱዳን በስደት የመጡት የትምህርት ቤቱ ርዕሰ መምህር አብዱል ሰላም ሁሴን የኢትዮጵያ መንግስትና ህዝብ በችግር ወቅት የሱዳን ዜጎች በመቀበል እያደረጉት ላለው በጎነት አመስግኗል። የሱዳን ስደተኞች በመቀበል ለትምህርት ቤት የግንባታ ቦታ በመስጠት ወጣቶች እንዲማሩ በማመቻቸት ያደረጉትን መልካምነት ታሪክ ሊዘነጋው የማይችል መሆኑንም ጠቅሷል። በስደተኞችና ስደት ተመላሾች አገልግሎት የአፍጥጥ ጣቢያ አስተባባሪ አቶ ደሳለኝ አስናቀ እንደተናገሩት በአፍጥጥ ስደተኞች መጠለያ ጣቢያ ለስደተኞችና ለአካባቢ ማህበረሰብ ግልጋሎት የሚሰጡ ማህበራዊና ኢኮኖሚያዊ ተቋማት ግንባታ ተከናውኗል። ከግንባታው ውስጥ አሁን አገልግሎት መስጠት የጀመረው ትምህርት ቤት ስደተኞችን የአካባቢ ማህበረሰብ ልጆች እየተማሩበት እንደሚገኝ ጠቅሷል። በተጨማሪም ለስደተኞችና የአካባቢ ማህበረሰብ አገልግሎት የሚሰጥ ጤና ጣቢያ የተገነባ መሆኑን አብራርቷል። በአማራ ክልል የምዕራብ ጎንደር ዞን ትምህርት መምሪያ ኃላፊ አቶ ደሳለኝ አያና ከተለያዩ ሀገራት የመጡ ስደተኞችን በመቀበል በመንግስት ድጋፍና እገዛ የተደረገ ስለመሆኑ አንስተዋል። በተለይ ወጣቶቹን ታዳጊዎች የመማር እድል እንዲያገኙ የተደረገ መሆኑን ገልጸው አሁን ላይ በአፍጥጥ የስደተኞች መጠለያ የተገነባው አንደኛ ደረጃ ትምህርት ቤት ከቀድሞ መደበኛ እስከ 8ኛ ክፍል 900 የሱዳን ስደተኞችና 501 ኢትዮጵያውያን እየተማሩ መሆኑን ገልጿል። በቅርቡ አንድ ዓለም አቀፍ ተቋም ባወጣው ሪፖርት በሱዳን ለዓመታት በተፈጠረው ግጭት ምክንያት በምግብ እጦት ቅጠልና ከሰል እየበሉ የሚገኙ ሱዳናውያን መኖራቸውን ቢቢሲ መዘገቡ ይታወሳል። ዜና እረፍት። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ከሞጆ ወደ ባቱ ይጓዙበት የነበረው ላንድ ክሩዘር ተሽከርካሪ ባጋጠመው ግጭት አደጋ ህይወታቸው አልፏል። ቃላቸውን ለኢትዮጵያ ቴሌቪዥን የሰጡት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኬ በፈጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረው ላንድ ክሩዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9 ሰዓት ከ20 ሲሆን ኮድ 375541 ኢት ላንድ ክሩዘር መኪና አንዱ የፊት ጎማ ከነ ቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑን ተናግሯል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበት ምክንያት እየተጣራ መሆኑን ለቴሌቪዥን ጣቢያው አመላክቷል።
በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሀዘን ገልጸው ትናንት በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል። ይህ ዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የካናዳው ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የአገሪቱን አጠቃላይ ምርጫ ማሸነፉ ተገለጸ። ማርክ ካርኔና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳገዛቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት ሀገር የሆነችው ካናዳን 51ኛው የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ይህም ሊበራል ፓርቲው በምርጫው እንዲያሸንፍ እንደረዳው ተገልጿል። ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወግ አጥባቂው ተወዳዳሪ ፐር ፕሊቭ ያሸንፋሉ ተብሎ ይገመት ነበር። አገሪቱ ላለፉት 10 ዓመታት የመሩት የሊበራሉ ፓርቲ አባሉ ጀስቲን ትሩድ የአገሪቱ ኢኮኖሚ ላይ ምንም ለውጥ ባለማሳየታቸው በፓርቲው ደጋፊዎች ዘንድ ቅሬታ ተፈጥሮ ነበር። የካናዳ ሊበራል ፓርቲ አገሪቱን ለረጅም ዓመታት ያስተዳደሩትን ትሩድን አስወግዶ የባንክ ባለሙያ የሆኑትን ማርክ ካርኔ መሪው አድርጎ ከመረጠ በኋላ አስደናቂ የተባለውን የምርጫ ውጤት አግኝቷል። ማርክ ካርኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ምጣኔ ሀብት ላይ ብቻ ሳይሆን በሉዓላዊነትም ላይ አደጋ መደቀናቸውን በመግለጽ የምራጮችን ልብ ማሸነፍ ችሏል። አፈር ልሶ ነው የተነሳው የተባለው የካናዳ ሊበራል ፓርቲ ለአራተኛ ጊዜ አገሪቱን በጠቅላይ ሚኒስትርነት መምራት የሚያስችልን ድምጽ ማግኘቱ ተገልጿል። ከዚህ በፊት የማዕከላዊ ባንክ ገዢ የነበሩትና ለፖለቲካ አዲስ የሆኑት ማርክ ካርኔ የአሜሪካውን ዶናልድ ትራምፕ መጋፈጥ ይጠበቅባቸዋል። የሀገሪቱ ብሔራዊ መገናኛ ብዙኃን የሆነው ሲቢሲ እንደዘገበው ሊበራል ፓርቲ መንግስት በመስረት የሚያስችለውን ከፍተኛ ድምጽ ማግኘቱን ሰኞ ምሽት ይፋ አድርጓል። ይህንም ተከትሎ በተለያዩ የሀገሪቱ ግዛቶች የሚገኙ ፓርቲው ደጋፊዎች ደስታቸውን እየገለጹ ነው። ፒየር ፕሊቭ ለወግ አጥባቂው ወይም ኮንሰርቫቲቭ ፓርቲ ደጋፊዎች ከዋና ቢሮቸው ኦታዋ ኦንታሪዮ ባደረጉት ንግግር በጠቅላይ ሚኒስትር ካርኔ እንኳን ደስ አለዎት ማለት እፈልጋለሁ ብሏል። አክለውም የወግ አጥባቂ ፓርቲ መሪ ሆኑት ፒየር ፕሊቭ ውጤቱ የሀገሪቱ ሊበራል ፓርቲዎች ጥምር መንግስት ለመስረት የሚያስችላቸው በቂ ድምጽ አላገኙም ሲሉ ተናግሯል። የኮንሰርቫቲቭ ፓርቲ አባላት በዚህ ምሽት ልትደሰቱበት የሚችሉት በርካታ ነገሮች አሉ ያሉት ፕሊቭ ከ20 መቀመጫዎች በላይ አግኝተናል። ይህም ፓርቲያችን ከ1988 ወዲህ ካገኘው ከፍተኛው መቀመጫ ነው ብሏል። ጠቅላይ ሚኒስትር ካርኔ ለደጋፊዎቻቸው እንኳን ደስ ያለን መልእክት ያስተላለፉ ሲሆን አሜሪካ መሬታችንን፣ የተፈጥሮ ሀብታችንን እና አገራችንን ትፈልጋለች ሲሉ ተናግሯል። ፕሬዚዳንት ትራምፕ ሊሰብረንና ሊቆጣጠረን ይፈልጋል፣ ያ ደግሞ በጭራሽ ፈጽሞ አይሆንም ሲሉ ለደጋፊዎቻቸው መልእክታቸውን አስተላልፈዋል። ካናዳ በታሪኳ ጥፋት ላይ ትገኛለች ያሉት ጠቅላይ ሚኒስትሩ ከአሜሪካ ጋር የነበረን የቆየ ትብብር ወዳጅነት አብቅቷል ብሏል። አሜሪካ ካደረሰችብን የክህደት ድንጋጤ ወጥተናል፣ አሁን እርስ በርሳችን ልንደጋገፍ ይገባል ሲሉ ተናግረዋል። ጠቅላይ ሚኒስትር ካርኔ ከዶናልድ ትራምፕ ጋር በሚቀጥሉት ቀናት የሁለቱ ሉዓላዊና ነጻ አገራት ወደፊት መጻኢ ዕድል ላይ እንወያያለን ብሏል። አገራቸው ከአውሮፓና ሌሎች አጋር አገራት ጋር ያላትን ወዳጅነት አጠናክራ እንደምትቀጥልም አስታውቋል። ጠቅላይ ሚኒስትሩ ካናዳ ከአሜሪካ ጋር የምታደርገውን የንግድ ጦርነት በድል እንደምትወጣው ቃል ገብቷል። አገራቸው ከባድ ጊዜ ከፊቷ እንደሚጠብቃት የተናገሩት ጠቅላይ ሚኒስትሩ ለካናዳ የተሻለውን ለማስገኘት ባለን ነገር ሁሉ እንፋለማለን በማለት ለታላቁ አገራችን ነጻ የሆነ መጻኢ ጊዜ እንፈጥራለን ብለዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። ያላችሁበት ሰላም ሁኑ።
ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ0946112212 ላይ ይደውሉልን።